ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዓለም ዋንጫ ሶስተኛ ዙር የምድብ ጨዋታዎች እየተከናወኑ ይገኛሉ። እስካሁን 13 ሀገራት 32 ቡድኖችን የሚያልፉበትን የጥሎ ማለፍ ተቀላቅለዋል። ቀሪዎቹም በሚደረጉ ጨዋታዎች የሚለዩ ነው የሚሆኑት። በዛሬው ዕለት በምድብ 4፣ 5 እና 6 የሚደረጉ ጨዋታዎች አሉ። እነዚህን ጨዋታዎች እናያለን። ምድብ 4 አሜሪካ ከቱርኪ፣ አውስትራሊያ ከፓራጓይ የሚያደርጉት ጨዋታ ከሌሊቱ 11 ሰዓት ላይ በተመሳሳይ ሰዓት የሚደረግ ነው። ያለፉትን ሁለት የምድብ ጨዋታዎች በአሳማኝ ሁኔታ በበላይነት ያጠናቀቀችው የማውሪሲዮ ፖቼቲኖ አሜሪካ ወደ ጥሎ ማለፍ የምታደርገውን ጉዞ ይበልጥ ያማረ ለማድረግ እና የሜክሲኮን ፈለግ ተከትላ ወደ ጥሎ ማለፉ በ9 ነጥብ ለመሸጋገር ከቱርኪዬ ጋር የምታደርገው ጨዋታ ወሳኝነት አለው። ቀድማ ከዓለም ዋንጫ መሰናበቷን ላረጋገጠችው ቱርኪዬ ያለአንዳች ውጤት መድረኩን እንዳትሰናበት ከማስቻል የዘለለ ፋይዳ የሌለው ጨዋታ ነው። አሜሪካ ግን በነፋሎሪን ባሎጎን ብቃት ታግዛ ከ16ቱ ጥሎ ማለፍ ያልተሻገረውን የዓለም ዋንጫ መንገዷን የሚቀይረው ጉዟን የሰመረ ለማድረግ ይህ ጨዋታ አንድ እርምጃ ይሆንላታል። ምድቧን በበላይነት ለማጠናቀቅ ሁለቱ ሀገራት በዓለም ዋንጫ መድረክ እርስ በርስ ተገናኝተው የሚያውቁበት ታሪክ ባይኖርም በሌሎች ጨዋታዎች በተገናኙባቸው 5 መርሃ ግብሮች በ4ቱ እኩል ተሸናንፈዋል፣ በአንዱ ደግሞ አቻ ተለያይቷል። ከዚህኛው የበለጠ ለጥሎ ማለፉ መንገድ ትልቅ ዋጋ ያለው መርሃ ግብር ፓራጓይን ከአውስትራሊያ የሚያገናኘው ጨዋታ ነው። ሁለቱም ሀገራት ቱርኪዬ ላይ በተቀዳጁት ድል 3 ነጥብ ያላቸው ሲሆን ይህ ጨዋታ አሜሪካንን ተከትሎ በቀጥታ ወደ ጥሎ ማለፉ የሚሻገረው ቡድን ይበይናል ተብሎ ይጠበቃል። አውስትራሊያ በዓለም ዋንጫ ትልቁ ውጤቷ 16ቱን ጥሎ ማለፍ መቀላቀል ሲሆን ፓራጓይ ግን በ2010 የደቡብ አፍሪካ ዓለም ዋንጫ እስከ ሩብ ፍጻሜ ዘልቃለች። ፓራጓይ በዛሬው ጨዋታ አፍን ሸፍኖ መነጋገር በሚለው አዲሱ ሕግ በቀይ ካርድ ያጣችውን ሚጉኤል አልሜሮንን በቅጣት ምክንያት አታሰልፍም። ይህ ነጥብ በሚያስገኝ ዓለም አቀፍ ውድድር ደረጃ ለሁለቱ ሀገራት የመጀመሪያ የእርስ በርስ ግንኙነት ይሆናል ማለት ነው። ጨዋታው በምድብ 5 የመጨረሻ ጨዋታዎች ኢኳዶር ከጀርመን እና ኩራሶ ከአይቮሪ ኮስት የሚያደርጉት ጨዋታ ይጠበቃል። በተለይ ዛሬው ጨዋታ ለኢኳዶር እና ኩራሶ ወሳኝነት አለው። ኢኳዶርን የምትገጥመው ጀርመን ካደረገቻቸው ሁለት ጨዋታዎች ሁለቱንም በማሸነፍ 9 ግቦችን አስቆጥራ 2 ብቻ ተቆጥሮባት በ6 ነጥብ የምድቡ መሪ በመሆን ወደ ቀጣዩ ዙር ማለፏን ቀድማ አረጋግጣለች። የዓለም ዋንጫን 4 ጊዜ ያነሳችው ጀርመን ምንም እንኳን ባለፉት 2 የዓለም ዋንጫዎች ከምድብ ማጣሪያ የመሰናበት መጥፎ ታሪክ ብታስመዘግብም ዘንድሮ ግን በከፍተኛ ብቃት ወደ ቀድሞ ጥንካሬዋ ተመልሳለች። ኢኳዶር ወደ ቀጣዩ ዙር ለማለፍ ያላትን እድል ለማለምለም የምድቡ መሪ የሆነችው ጀርመንን ማሸነፍ የሚጠበቅባት ሲሆን ይህም በ2006 ዓለም ዋንጫ ላይ ያስመዘገበችውን ወደ ጥሎ ማለፍ የመሸጋገር ታሪክ ለመድገም ትልቅ ፈተና ይሆንባታል ተብሎ ይጠበቃል። ኢኳዶር ካደረገቻቸው 2 ጨዋታዎች በአንዱ አቻ ወጥታ በአንዱ ተሸንፋ በ1 ነጥብ 3ኛ ደረጃ ላይ ትገኛለች። አይቮሪ ኮስት ከኩራሳው ሌላኛው የዚህ ምድብ መርሃ ግብር ነው። አይቮሪ ኮስት ካደረገቻቸው 2 ጨዋታዎች አንዱን አሸንፋ በአንዱ ተረታ በ3 ነጥብ በምድቡ 2ኛ ደረጃ ላይ ትገኛለች። ኩራሳው በበኩሏ ካደረገቻቸው 2 ጨዋታዎች በአንዱ አቻ ወጥታ በአንዱ በመሸነፏ በ1 ነጥብ በምድቡ ግርጌ ላይ ትገኛለች። ኩራሳው ምንም እንኳን የማለፍ እድሏ ጠባብ ቢሆንም አይቮሪ ኮስትን በከፍተኛ ግብ ልዩነት በማሸነፍ እና የጀርመንን ድል በመጠበቅ ምርጥ 3ኛ ሆነ የማለፍ እድሏን ትሞክራለች። አይቮሪ ኮስት ዛሬ ከኩራሳው ጋር የምታደርገውን ጨዋታ ካሸነፈች በቀጥታ ወደ ጥሎ ማለፉ የምትቀላቀል ሲሆን ይህም በታሪኳ ለመጀመሪያ ጊዜ ከምድብ ማጣሪያ ያለፈችበትን አዲስ ምዕራፍ እንድትጽፍ ያደርጋታል። ኩራሳው ከአይቮሪ ኮስት፣ ኢኳዶር ከጀርመን በኩል 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሌሊት 8 ሰዓት ላይ ወደሚደረገው ጨዋታ ስናመራ በተለይ ስዊድን ከምድቡ ለማለፍ ጃፓንን በዛሬው ዕለት ማሸነፍ ይጠበቅባታል። የእነዚህን የጨዋታ ውጤቶች በሃሚንግ ስፖርት በነገው ዝግጅታችን የምናደርሳቸው ይሆናል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።